السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد የተከበራችሁ የአላህ ባሪያዎች የአላህ ፍቃድ ሆኖ ብዙ መልእክቶችን ወይ ብዙ ምክሮችን እየሰማን ያለነው ለኡስታዞቻችንም አላህ ጥሩ ምንዳ ይክፈላቸው እንዲሁም ይህንን ምክር ለመስማት ሰበብ የሆኑ በዚህ መድረሳ አስተዋጽኦ እያደረጉ ያሉ ወንድምና እህቶች አላህ ጥሩ ምንዳ እንዲመነዳቸውና በዲኑ ላይ የተሻለ ስራ እንዲሰሩ ጌታችን አላህን Subhanahu Wa Ta'ala እንጠይቀዋለን። እንደሚታወቀው ሙስሊም ኸይር ከመስራት ችላ አይልም ወይ አይዘናጋም። በተለይ አሁን ያለንበት ጊዜ የአላህ ነብይ አለይሂ ሰላቱ ወሰላም ከተሰደዱበት ከሂጅራ አቆጣጠር አንፃር ዘንድሮ የ1447ኛው ሐጅ አላህ ይወፈቃቸው ሰዎች አረፋ ላይ ይቆማሉ ወይ እንዳጠቃላይ የሐጅ ህገ ደንቦችን ይፈጽማሉ። እዛ ለመሄድ አቅም ያላገኙ የትም ቢሆኑ በጎ ስራ ከመስራት ወደ ኋላ አይሉ። ይህ ወር የተከበረ ወር ነው። ቀጥሎ ደግሞ ዙልሂጃ ይገባል። በእነዛ ወራቶች የሚሰሩ የአላህ ነብይ አለይሂ ሰላቱ ወሰላም የገለጿቸው ስራዎች አሉ። ለእንዲህ አይነት ስራዎች ራሳችንን አዘጋጅተን ለሚቀጥለው ሀገራችን መዘጋጀት መቻል አለብን። ባለችኝ ሰዓት ላመሳችሁ የፈለኩት ወላ ተበረጅና ተበሩጅ الجاهليه الاولى የሚል ነው። እንደ ቀድሞ እንደነበሩ ማህይባን እንዳትገላለጹ ወይንም ደግሞ ራቁታችሁን እንዳትሄዱ የሚለው መልእክት ነው። እስላም ህግና ደንቦችን አስቀምጧል። በዛ ህገ ደንብ የሄዱ ወንዶችም ይሁን ሴቶች አላህ ያዘጋጃትን ጀነት ይወርሳሉ። ያንን የተቃረኑ አስከፊ የሆነችዋን የአላህ ቅጣት ወይ የአላህ ህገ ደንብ የሚፈጸምባትን ጀሃነም ይወርሳሉ። ህይወት ማብቂያ የሌለበትን አስከፊ የሆነውን ጀሃነም ለመውረስና ወይም ደግሞ እዛ ውስጥ ለመግባት ሰበብ ከሚሆኑ ነጥቦች መካከል ሴቶቻችን ራቁት መሄዳቸው ወይ መገላለጻቸው ነው። የአላህ ነብይ ከመምጣታቸው በፊት የነበሩ ህዝቦች አሁን ባለንበት ደረጃው እንኳን ባይሆንም እስላም በሚያዝበት ልክ አካላቸውን አይሸፍኑም ነበር። ድምጻቸውንም አይገድቡትም ነበር። የአላህ ነብይ ዲኑን ለማደስ ወይ ሌሎች ነቢያቶች ያደረሱትን ዲን ለሰው ልጆች ለማድረስ በመጡበት ሰዓት አላህ ቀድሞ እንደነበሩ ማህይባን የሙእሚን ሴቶች ወይ ሙእሚኖች መሆን እንደሌለባቸው አላህ Subhanahu Wa Ta'ala ቁርአኑ ላይ ተናግሯል። ለነብዩ ሙሐመድ አለይሂ ሰላቱ ወሰላም ቤተሰቦች በመጀመሪያ አላህ ቁርአናቸው እናንተ የነብዩ ሙሐመድ አለይሂ ሰላቱ ወሰላም ባልተቤቶች ወይ በመጀመሪያ ደረጃ አላህን መፍራት የአላህን ነብይ አለይሂ ሰላቱ ወሰላም መከተል የአላህን ህገ ደንብ መፈጸም ያለባቸው የነብዩ ሙሐመድ አለይሂ ሰላቱ ወሰላም ባልተቤቶች ናቸው። የአላህ ነብይ በብዙ ሐዲሳቸው ሲገልጹ ከሳቸው ስር ካሉ አማኞች የሳቸው እምነት እንደሚበልጥ
ከሳቸው ስር ካሉ ሙእሚኖች ፍርአት የነብዩ መሐመድ አለይሂ ሰላቱ ወሰለም ፍርአት ወደ አላህ የቀረበ እንደሆነ እሳቸው ተከትለው ይሄዱ ያሉ አማኞች ከሚጠነቀቁት አንፃር የአላህ ነብይ ከዛ በላይ እንደሚጠነቀቁ የአላህ ነብይ ተናግረዋል። እኔ ከናንተ በላይ ጌታዬን ፈሪ ነኝ አላህን ፈራዋለሁ ይሉ ነበር የአላህ ነብይ አለይሂ ሰላቱ ወሰለም። ሌሊቱንም ረጅም ይቆሙ ነበር። የአላህን ቃል በሚገባውና በተገባው ልክ ደግሞ ይቀሩ ነበር። ወንጀልን ርቆ ሌሎች የአላህ ባሪያዎች እንደርቁ የአላህ ነብይ አለይሂ ሰላቱ ወሰለም በዋነኛነት ሲመሩ ነበር። ይህ ሆኖ በነብያችን አለይሂ ሰላቱ ወሰለም ስር ያሉ ምስቶችን አላህ ቀጥታ ዳይሬክት የነብዩ መሐመድ አለይሂ ሰላቱ ወሰለም ባልተቤቶች ወይ ብሎ ጠራቸው። ለስቱነ ከአሐድ ሚን النساء አላቸው። እናንተ እንደማንኛው ሴት አይደላችሁ። ብዙ ጊዜ ወደ መስጂድ ወደ መድረሳ ወደ ዳዕዋ የቀረቡ ሰዎች ላይ ብዙ ጊዜ ጥንቃቄ እንዲያደርጉ ከሌሎች ለየት ባለ ሁኔታ የሚነገራቸው እነሱ ከተበላሹ ብዙ ሰው ስለሚያበላሹ ነው። እነሱ ከሳቱ በጣም ብዙ ሰው ስለሚስትም ጭምር ነው። እሳቸው ሲሰሩ አይቻለው የኔው ከሳቸው ምን ለየው የሚል አማርኛ ይዞ ይመጣሉ። ከዛ አንፃር ብዙ ጊዜ ወደ ዲን የቀረቡ ሰዎች ላይ ትኩረት ይደረጋል። ያ ማለት ከእስላም ውጭ ካሉ ሰዎች የባሱ ሸረኞች ናቸው ከሚል አንፃር አይደለም። ወይንም ደግሞ እስላሙም ውስጥ ሆኖ ጸያፍ ነገር ከሚሰሩ ሰዎች የሳቸው ይበልጣል ከማለት አንፃር አይደለም። እሳቸው ከሳቱ ወይ እሷ ከሳተች ለዲኑ እንደ ዘብ ወይ ደግሞ እንደ ምሳሌ ስለቆሙ ብዙ ሰዎች ይሰታሉ ከሚል አንፃር ነው። ስለዚህ ሴቶችን ከማስጠንቀቅ የሚጀምረው ከነብዩ መሐመድ አለይሂ ሰላቱ ወሰለም ሴቶች ነው። የአላህ ነብይ ሴቶች በበጎ የሚታወቁ ጸያፍን የራቁ ጸያፍን መራቅ ብቻ ሳይሆን ጸያፍ የሚሰሩ ሰዎችን የማይቀርቡ አይነት ትላልቅ ስነ ምግባር የነበራቸው አላህ ያወደሳቸው ናቸው። እናታችን አይሻን ከሱና ውጭ ያሉ ሺዓዎችና ራፊዳዎች የአላህ ላዕናና እርግማን በእነሱ ላይ ይሁን ቢሰድቧትም አላህ ግን ያጸዳትና ንጹህ እንደሆነች የገለጸላት አላህን የምትፈራ የነበረች የአላህ ነብይ አለይሂ ሰላቱ ሰላም ሐዲስ በብዛት ያስተላለፈች የነብዩን ዲን የጠበቀች ጀግና ነበረች። የተከበረው ሰሃቢ አቡበክር ሲዲቅ ልጅ እንደማንኛውም ሴት አይደላችሁም አላቸው አላህ። እኒ ተቀይቱን አላቸው። ሸርጡ ግን የነብይ ምስት መሆን ብቻ አይደለም፣ አላህን ከፈራችሁ ነው አላቸው አላህ። ሳሊሆች ስር የነበሩ አላግባብ ስራ የሚሰሩ ሴቶች ነበሩ። በተቃራኒ ደግሞ እኔ ጌታ ነኝ የሚለው ፍርዓውን ስር ደግሞ አላህን የምትፈራ ጌታዋን የምትማጸን አላህን የምታመልክ ሴት ነበረች። ሁለት ሰዎች አንድ ላይ ሆኑ ማለት ሁለቱም ጸደቁ ማለት አይደለም። አንደኛው ጸድቆ አንደኛው ሊከስር ይችላል። አንደኛው ከቂያማ ቀን ውርደት ከቂያማ ቀን ካለው አደጋ ስራጥን አልፎ ሌላኛው ደግሞ እዛ ላይ ሊወጥቅ ይችላል፣ አይታወቅም። አንድ ቤት የገባው ሁሉ ሳሊህ ነው አይባልም። ከሳሊህ የቆመው ሁሉ ሳሊህ ነው አይባልም። አላህን ከሚፈራ ሰው የሄደ ሁሉ አላህን ይፈራል አይባልም። መስጂድ የገባው ሁሉ አላህ ሰላቱን ተቀብሎታል እንደማይባለው ማለት ነው። ውስጡ ላይ ያለውን የሚያውቀው አላህ ብቻ ነው። ስለዚህ እናንተ እንደ ሌሎች ሴቶች አይደላችሁም አላቸውና አላህ ይህም የሚሆነው ግን አላህን ከፈራችሁ ነው አላቸው። አላህ ማንንም አይፈራም። ለነብዩ አለይሂ ሰላቱ ሰላም ምስቶች አንዳንድ በነብዩና በሴቶች መካከል ትንሽ ያለ መግባባት ነበርና ይሄን አስተካክላችሁ ማትመለሱ ከሆነ ለነብዩ መሐመድ አለይሂ ሰላቱ ሰላም አግብቶ የፈቱም ቢሆን ያላገቡ ልጃገረዶችንም ቢሆን እናቀርብለታለን ብሎ አላህ ቁርአን አወረደ። ለአላህ ተስተካክሎ ወይ ተስተካክላ ወደፊት የገባ አካል አላህ ወደፊት ያደርገዋል። የአላህን ትእዛዝና ህገ ደንብ የጣሰ አላህ ወደ ኋላ ያስገባዋል። ስለዚህ አላህን ከፈራችሁ ነው አላቸው። ፈላ ተخضعن بالقول አላቸው። ንግግርን ለስለስ አድርጋችሁ አልዝባችሁ እንዳትናገሩ ብሎ ለነብዩ መሐመድ አለይሂ ሰላቱ ሰላም ሴቶች አላህ መልእክት አስተላለፈላቸው።
ይሄ አብዛኛው ወይም ደግሞ አብዛኛው የሙስሊም ሴቶች የወደቁበት መጥፎ ነገር ጸያፍ የሆነ ነገር ነው። ወደ ወንጀል መግባት የሚጀምረው ከንግግር ነው። በአሁኑ ጊዜ የሙስሊም ሴቶች ያሉበት ሁኔታ ታውቃላችሁ። ከማንም ይደበቅ አይደለም። እንኳን ከሙስሊም ከካፊርም አይደበቅም። አላህ ያዘነላቸው ጥቂቶቹ ናቸው የአላህን ህገ ደንብ ፈጽሞ ቤታቸው ላይ የተቀመጡት። አብዛኞቹ ሚዲያ ላይ ወጥቶ ወደ ጀሃነም ይጣራሉ። ወደ ጀሃነም የሚጣሩበት መንገድ ንግግርን በማለስለስና ለስለስ ያለ ንግግር በመናገር ልብስ ነው ወይስ ሰውነቷ ነው የሚባል አይነት ልብስ በመልበስ ፊቷ ነው ወይስ ሌላ ፊት አሰርታ ነው በሚባል አይነት ፊት አሰርቶ በጣም ጸያፍ በሆነ ለመግለጽ ወይ የአላህ ባሪያዎች ፊት ለፊት ላይ ቁጭ ብሎ ለመናገር ለመግለጽ በማይመች ሁኔታ ሙስሊሞቹ ሚዲያ ላይ ወጥቶ ፋሻ ይሰራሉ። ጥቂቶቹ ናቸው የተረፉት። ሚዲያ ላይ ያለውም ሳይበቃቸው በየመስጂዱ በር ላይ ጸያፍ የሆነ ነገር ይሰራሉ። መስጂድ በርም ሳይሆን አንዳንድ ቤቶች ዘላችሁ የሙስሊም ቤት ነው ብላችሁ ስትገቡ የፊልም ጣቢያ ተከፍቶ ፊልም እያዩና የዝሙት ስራዎች እየተሰሩ ቁጭ ብሎ የሚመለከቱ እናቶችንም እህቶችንም ታያላችሁ። የመጀመሪያው ሴቶች ወደ ጀሃነም ወደ ዝሙት የሚጣሩበት መሳራቸው ንግግርን ማለስለስ ነው። በአሁኑ ጊዜ ቃላት አወጣጥ የሚባል አለ። ወንዶችን እንዴት አድርገን ነው እኛ ሀገር ስር የምናደርጋቸው የሚባልበት አይነት ቃላት መሰንዘር ወይንም ደግሞ የቃላት አወጣጥ ይማራሉ ሴቶች። ይህ ካፊሮች ለሙስሊም ሴቶች የጠመዱት ወጥመድ ነው። ግን አብዛኛው የሙስሊም ሴቶች ይዞ እዛ ወጥመድ ላይ ገብተዋል። አያውቁትም። ዝም ብሎ ስማቸው ብቻ ጀነት የሚያስገባቸው ይመስላቸዋል። ሲነገራቸው ሲመከሩም ምክርን መስማት አይፈልጉም። መስጂዶቹም በእንደዚህ አይነት ነገር ትኩረት ያደረጉ አይደሉም። ኢማሞችም እንዲህ አይነት ጸያፍ ነገር ሲሰራ አይቶ ዝም ይላሉ። አብዛኛው መስጂድ ጁማ ሲሰገድ ወይ ጁማ ቀን ብትወጡ ወንድና ሴት ተቀላቅሎ ነው የምታዩት። የተቀላቀሉ ሴቶችም በጣም የሚያስጠሉ እስልምናቸው የሚያጠራጥር ብልታቸውን በግልጽ የሚያሳዩ ሴቶች መስጂድ በር ላይ ቆመው ታያላችሁ። ይሄ ወደ አላህ ነው የምናስጠጋው። እንግዲህ ይሄ ሐዘን ውስጥ የሚያስገባ የአላህ ዲን እያየን እየጠፋ ያለበት ጊዜ ላይ ነው ያለነው። ሂጃብ ትክክለኛውን የእስላም አለባበስ የለበሱ እህቶች ውስኖች ናቸው፣ አላህ ያዘነላቸው። አልፎ ተርፎ አሁን ሚዲያ ላይ ንቃብ የለበሱ ወይ ሰውነታቸውን የሸፈኑ ግሩፖች ወጥቶ ዳንስ የሚደንሱም አሉ። እነዚህ ሙተነቅቦችን ትክክለኛ እስላም ላይ ያሉ ሴቶችን የሚወክሉ አይደሉም። ምናልባት ሙስሊምም ላይሆኑ ይችላሉ። በተለይ አረብ ሀገር ያሉ ንቃብ የሚለብሱ ሴቶች አብዛኞቻቸው ሙስሊም አይደሉም። ከኛ ሀገር በኩፍር ወደ ሳውዲ ሄዱና ሳውዲ ፊትን ገልጾ መሄድ ለአደጋ ስለሚያጋልጥ ወይም ደግሞ ፊቷን ገልጻ ከሄደች የግድ ትክክለኛ መኖሪያ ፍቃድ ሊኖራት ስለሚገባ እንደገና ቢኖራትም ደግሞ ከፊሏ ቤት ነው ቁጭ የምትለው። ውጭ መውጣት ስለማትችል ውጭ ከወጣች ፖሊስ ስለሚይዛት ሙስሊሞቹ ብቻ ሳይሆን ክርስቲያኖችም ንቃብ ይለብሳሉ። ሳውዲ ዱባይም ይለብሳሉ። በጣም የሚገርመው እኔ እንኳን ለምጄዋለሁ። ሳውዲ ስመላለስ ልክ ፕሌን ውስጥ እንደገቡ ንቃባቸውን አውልቆ ሱሪ ለብሶ መስቀላቸውን አንገታቸው ላይ አስሮ ነው የሚመጡት። ብዙ ጊዜ የማይቸው እኔ ስለለመድኩት የሆነ ሰዓት ላይ ኡምራ የሄደ ጓደኛ አብሮኝ ነበርና ስትገባ ንቃብ ለብሳ ነበርና ፕሌን ውስጥ እንደገባች እንዳለ አወላልቃ ሻንጣ ውስጥ ስታደርገው ደነገጠ። አትደንግጥ አልኩት። ይሄ እኮ ሙስሊሞች አይደሉም የሚያደርጉት፣ ካፊሮች ናቸው። ሳውዲ እንደ ኢትዮጵያ ወይ እንደ አዲስ አበባ ራቁታን መሄድ ስለማትችል ነው ይሄንን የምታደርገው አልኩት። እነዛ ሴቶች ሲጨፍሩ ሙስሊሞች ላይሆኑ ይችላሉ አብዛኞቻቸው። ሙስሊም በዚህ ልክ ድንበር አያልፍም። አዎ ሊኖሩ ይችላሉ ሙስሊም የሆኑ ግን እስላምን በስነ ስርዓት ወይም ደግሞ በትክክለኛው መሰረት የሚወክሉ አይደሉም። የሚደንሱ አሉ። በአሁኑ ሰዓት አህባሾች የነዚህን አንዳንድ ቪዲዮዎችና አንዳንድ ቁራጭ የሆኑ መልእክቶችን ከመያዝ አንፃር ሙተነቅቦችን ይተቻሉ። እነዚህ ትክክለኛ ወደ ሱና የገቡ ሰለፊ የሆኑ እህቶቻችን የሚተኩ አይደሉም። ፈየጥማ الذي في قلبه مرض على الله ንግግራችሁን ለስለስ አድርጋችሁ እንዳትናገሩ። ይሄን ካደረጋችሁ ደግሞ ቀልቡ ላይ በሽታ ያለበት ወንድ ይደሰታል አለ አላህ። ይሄ ለሁሉም ለኛም ጭምር ነው። በስልክ ሴቶች ከወንዶች ጋር ሲያወሩ ቃላትን ሲሰነዝሩ ውስጣችን ይነሳሳል፣ ፍላጎት ይኖረዋል ወይስ አላህን ፈርተን ይሄን ነገር ከጆሮአችን እናስወግዳለን የሚለው ለራሳችን ሂሳብ ማድረግ ያስፈልጋል።
አው ዝም ብሎ ያገኛትን ሴት የሚፈልግ ወንድ አላህ ውስጡ ላይ በሽታ እንዳለበት ነው የገለጸው። ቤት በጣም የምታምር ቆንጂዬ የሆነች ምስታለችው ከሷ ጋር ቁርስ በልቶ ወጥቶ አስፋልት ላይ የሆነችን ሴት ሲያይ ከፊት ለፊት እንቅፋት ይመታዋል ወይ መኪና ውስጥ ሄዶ ይገባል። ያ በሽታ ነው፣ አደጋ ነው። በዛ ሰዓት ቆም ብለን ኢማናችን ነው ቼክ ማድረግ ያለብን። የኔ አላህ መፍራት የቱ ጋር ነው ያለው? የቱ ጋር ነው የሸይጣንን መልእክት ለማስተላለፍ ወደ አስፋልት የወጡ ሴቶችን የተከተለ ልብ አላህን የፈራው ብለን ቼክ ማድረግ አለብን። ቁርአን ውስጥ ማይተረጎሙ ውስን ፊደሎች ናቸው። ያ ቁርአን ሲተረጎም እኔን ይመለከታል አይመለከትም ቼክ ማድረግ ያስፈልጋል። ሂሳብ ዋናው ሂሳብ መጥቶ የቂያማ ቀን ከመዋረዳችን በፊት ከዛም በፊት ደግሞ ሞት መጥቶ ጎሮሯችን ይዞን ፍትጊያ ውስጥ ከመግባታችን በፊት ራሳችንም ቼክ ማድረግ ያስፈልጋል። ይሄ በልባቸው በሽታ ያለባቸው ወንዶች ይደሰታሉ የሚለው ካፊርን ብቻ ነው እንዴ የሚፈልግበት? አይደለም። እስልምና ውስጥ ሆኖ የዝሙት በሽታ ያለበት ሶስ ያለበት ወንድ አለ። መንገድ የምታጸዳ በሉት፣ ታክሲ ላይ ያገኛትን በሉት፣ ካፌ ያገኛትን በሉት፣ መኖሪያ ቤት ሰራተኛነት ላይ ያለችን ያገኛትን በሉት፣ ሁሉም ላይ ቀልቡ የሚንጠለጠል ወንድ አለ። መጥፎ ነው፣ ቆሻሻ የሆነ በሽታ ነው። መጥፎ መወገድ ያለበት ኢማንህን ከውስጥ የሚያወጣብህ ውጤታማ እንዳትሆን ፊትህን ሁላ ከውጤት የሚያጎድል መጥፎ የሆነ ነገር ነው። ሚዲያ ላይ ያሉ ሴቶች ማይመለከታቸው ውስን ሰው ነው፣ አብዛኛው ሰው ይመለከታቸዋል። አደገኛ መልእክት፣ ሰበር መረጃ፣ አንገብጋቢ መረጃ ምናምን በሚል ስም ይለቃሉ። ወንዱ ገብቶ ኢራንና አሜሪካንን ልመለከት ነው ብሎ ይገባና ሴቷን ጨርሶ ይወጣል። ይሄ አደጋ ነው፣ መጥፎ ነው። እኛን ይመለከታል አይመለከትም ሂሳብ ማድረግ፣ ራሳችን አፕዴት ማድረግ፣ ቼክ ማድረግ አለብን። የዲን ሰው ከሆኑ ወደ ዲን በደንብ መግባትም በምንችለው ልክ ፈተቁላህ መስተጣቱም አላህ አላህን በምትችሉት ልክ ፍሩት ነው የሚል እንጂ ዝም ብሎ በስም ብቻ ሊሆን አይችልም። መቼውን ሆኖም አያውቅም። እስላም በስም ብቻ ሆኖ አያውቅም። ሰሃቦች ታሪካቸውን ገብታችሁ ይሁ አላህ ያወደሳቸው በተግባራቸው ነው። የአላህ ነብይ አለይሂ ሰላቱ ሰላም ከሰሃቦች መካከል ደረጃ እንዳላቸው በዝርዝር ነው የተናገሩት። እነዚህ ሰሃቦች ደረጃቸው የተጠቀሰው ወይም ደግሞ በህይወት እያሉ አስሮቹ የጀነት ሙሽራ ናቸው የተባሉት ዝም ብሎ ነው እንዴ? አረብ ብቻ ስለሆኑ የነብዩ ዘመድ ስለሆኑ ነው? አይደለም። የነብዩ አጎት ጀሃነም ገብቶ ባዳ ነው የጀነት ሙሽራ ነው የተባለው፣ በስራ ነው። ዛሬ ሰዎች በዱንያ ያልዘሩትን እንደማያጭዱ ያውቃሉ፣ እርግጠኛ ይሆናሉ። ወደ ዲን ሲመጣ ግን ሰፊይነት ውስጥ ይገባሉ፣ ሞኝነት፣ ቅላቅልነት ውስጥ ይገባሉ። አላህ ይምረኛል ኢንሻአላህ የሚል ውስጥ ይገባሉ። አዎ ይምራል፣ ለተጠጋውና ለሰራ። ለአመፀና ጀርባ ለሰጠ ደግሞ አላህ አያያዙ የበረታ ነው፣ ሸዲዱል ኢቃብ ነው። ስለዚህ ልባቸው ላይ በሽታ ያለባቸው ወንዶች ይደሰታሉ። ሴቶች ማንኛውንም ወንድ ከባላቸው ውጭ ወይ ከአባት ወይ ከአጎት ለሷ ማህረም ከሚሆናት ወንድ ውጭ በሆነ ጉዳዩ እንኳን ስታናገር መቅለስለስ የለባትም። እንደደገመች ይሁን ሊያግዛት እንደፈለገች ወይንም ደግሞ ሊደግፋት እንደፈለገች ወይንም ደግሞ የሆነ ነገር እንደፈለገች አርጋ ማውራት የለባትም። የምትፈልገውን ነገር ዳይሬክት አውርታ መሄድ ነው ያለባት። አንዳንድ ሙተነቅቦች ቤታቸው ላይ እንግዳ ሲመጣ ቀጥታ ንቃባቸውን ለብሰው መጥቶ ሳሎን ቤት መጅሊስ ላይ ዱብ የሚሉ አሉ። ጸያፍ ነው ይሄ፣ አይሆንም። ወንድ የሚቀመጥበት ቦታ ራሱን የቻለ ነው መሆን ያለበት። ሴት የሚቀመጥበት ራሱን የቻለ። የሆነ ቦታ ላይ አላህን ፈርቶ ደግሞ አላህ ማስቆጣት የጸያፍ ነገር ነው። ምን እያስተማርሽ ነው ለሚመጣው ሰው? ዝም ብሎ ፊት ላይ የተጣለ በባል ግዴታ የተለበሰ በአባት በወንድም ወይ በሆነ ነገር የተለበሰ አስመስለሽ እየነገርሽው ነው ወይስ አላህን ፈርተሽ ነው የለበሽው? ከወንዶች ጋር ስናወራ በምን አይነት ሁኔታ ነው ማውራት ያለብን? አንዳንድ ሴቶች ወሬያቸው ሁሉ ከባሎቻቸው በጣም ጠንካራ የፌደራል ወሬ የሚያወሩ አሉ። ከባሎቻቸው ጋር ጠንከር ያለ አንተም ብሎ ወንድ ምንድነው የፈለከው ጠርተኝ ነበር ወይ ምናምን የሚሉ አሉ። ሌላ ወንድ ሲያገኙ ግን ጥበቃው እንኳን ግቢ ሲገባ አንተዬ ምናምን ብሎ የሚያወሩ ሴቶች አሉ። መጥፎ ነው፣ አላህ ከልክሏል። ቀጥታ ነስ ነው የከለከላቸው ሰሃቦች። ቀጥታ ዳይሬክት ቃላታችሁን ለስለስ አድርጋችሁ እንዳታወሩ የተከለከለ ነው አለ። ለምን ሲባል ቀልቡ ላይ በሽታ ያለበት ወንድ ለዝሙት ይነሳሳል። ደርሼ ባያስኳት ይላል፣ በነካዋት ይላል፣ ያስባል። ይሄ ፍትና ካንቺ ይጀምራል። ወቁልና ቀውለ ማዕሩፍ አለ። ደግሞ እንደው ጥሩ ንግግር አትናገሩ ሲባል ደግሞ ያው ዝም ብላችሁ ዘግታችሁ ይለፉ ወይንም ደግሞ ምንም ነገር ማድረግ አይቻልም እንዳይባል ደግሞ አላህ ገለጸ። ደግሞ ማዕሩፍ የሆነ ንግግር ተናገሩ ችግር የለውም ማለት። ሙሉ በሙሉ የሴት ድምጽ
አውራ ነው ሐራም ነው የሚሉ አሉ። ግን ለሐጃ ከሆነ ችግር የለውም ይላሉ አሊሞች። ሐጃ ካለ ነብዩ መሐመድ አለይሂ ሰላቱ ሰላም ያናገሯቸው አሉ። ከሳቦችም ጋር የሚነጋገሩ የነበሩ አሉ። ሐጃ ከሆነ ፍትና ከሌለ ይቻላል። ለብቻው ካልሆነች ለብቻው ካልሆነ ፊት ለፊት ተገናኝቶ ካልሆነ እስላም ባስቀመጠው መስፈርት መነጋገር የሚችሉ ከሆነ ችግር የለው። ጥሩ ንግግር ተናገሩ። ይሄው ቤታችሁ ላይ ደግሞ ርጉ አላቸው አላህ። የሴት ልጅ አስሏ ቤት ውስጥ መቀመጥ ነው። እስላም ያመጣው ድንጋጌ ህገ ደንብ ሴት ልጅ የት ነው የምትሆነው? ሱቅ፣ ዱባይ፣ ሳውዲ፣ ቻይና በየዩኒቨርሲቲ መዞር ወይ በየሆስፒታሉ መዞር ነው አይደለም። አስሉ ቤት መቀመጥ ነው የሴት ልጅ። የሙስሊም ሴት በተለይ ደግሞ የሰለፊ ሴቶች መቀመጫቸው ቤት ነው። መጀመሪያ እስላም ቁርአን ያዘዘበት ይሄ ነው። ሌሎች ሙብተዲዎች ወይንም ደግሞ ሌሎች ፈላስፋዎች ከሚያወሩት ውጭ እነዚህ ቁርአኖች የነብዩን ባልተቤቶችን ብቻ ነው የሚመለከተው የሚሉ አሉ። አቅላቸው የተቀየረ ትክክለኛው ግንዛቤ ወይ ከትክክለኛው እስላም አንፃር ነብዩ ከነበሩበት ሰሃቦች፣ ታቢዮች፣ አትባኡት ታቢ ጥሩ ቀደምቶች ከነበሩበት ግንዛቤ አንፃር ሲታይ ሴት ልጅ የመጀመሪያ መኖሪያ ቤቷ ወይ መቀመጫዋ ቤቷ ነው። ዝም ብላ ዝያራ እያለች በየመንደሩ ምትዞር አይደለችም። እድር እያለች በየመንደሩ እየዞረች እድር ምጥል አይደለችም። የሙስሊም ሴት ለቅሶ እያለች ዘመድ አዝማድ እየቆጠረች ምትዞር አይደለችም። አስሉ መሰረቱ ወቀርና ፊ ቡዩቲኩን አላቸው አላህ። ቤታችሁ ላይ እርጉ አላቸው፣ ቁጭ ብሉ አላቸው አላህ። የሴት ልጅ ኢማን ይሄ ነው። ነብዩ መሐመድ አለይሂ ሰላቱ ሰላም ሴት ልጅ ሳሎን ላይ ከምትሰግደው ሰላት መኝታ ቤት የምትሰግደው ይበልጣል አሉ የአላህ ነብይ። ወንድ ልጅ መስጂድ ገብቶ ነው መስገድ ያለበት። የሴቶች ግን ቤት ውስጥ ይሻላቸዋል አሉ። ጁማን ሰላትም ቢሆን አዎ ማንኛውንም ሰላት የኢድ ሰላት ሲቀር ቤት ውስጥ ብትሰግደው ሰላቱ ይበልጥላታል። ሀታ ሐረም እንኳን ቢሆን ይላሉ አሊሞች፣ መካም ቢሆን ለሐጅም ሄደች ለኡምራም ሄደች ሐረም አካባቢ ከመጋፋት ወንዶችን እየገፉ ከመሄድ ባለችበት ቦታ ብትሰግድ ይበልጥላታል ይላል። አዎ ይበልጥላታል። አጠቃላይ ነው የመጣው መረጃው። ቤታችሁ ላይ ርጉ አላቸው አላህ። ሴት ልጅ እስላም ላይ የተከበረች ነች። በመጀመሪያ ደረጃ የተከበረችበት ቤት ውስጥ መቀመጧ ነው። እቃ ያለ መሸከሟ፣ ወዛደርነት ያለ መስራቷ፣ ብርድና ፀሐይ ያለ መፈራረቁ፣ ታክሲ ላይ ያለ መጋፋቷ፣ አስፋልት ላይ ያለ መቸገሯ የመጀመሪያን እስልምና ነፃነቷን ያወጀላት እዚህ ጋር ለሚገነዘቡ ሰዎች፣ አእምሮ ላላቸው ሰዎች ለሴት ልጅ ነፃነት ሁርያ በመጀመሪያ ደረጃ በእስላም ሴት ልጅ ተአብ ውስጥ አትገባም። ወንድ ልጅ ትዳር ሲፈልግ ከቻልክ አምጣ ሲባል የመጀመሪያው አንደኛው ሴቷን ሲያመጣት ከቤተሰብ ሲለያት ምትኖርበትን ነገር ሊያመቻችላት ነው። ወጥተሽ ሰርተሽ አምጪ ላይላት፣ ዱባይ ሳውዲ ላይልካት፣ በየዩኒቨርሲቲው ተንከራተሽ የሆነ ብር አምጪ ላይላት፣ የሆነ ነገር ስሪ ላይላት ነው። በቃ ችሎ ሊያመጣት ነው። ይሄ የመጀመሪያ ነፃነቷ የታወጀላት በእስላም በመጀመሪያ ደረጃ ቤት መቀመጧ ተከብራ ሁሌ ሙሽራ ነች። እስላም ላይ ፀሐይ ብርድ አይፈራረቅባትም። ለዚህ ነው እስላም ድንጋጌ የሚፈጽሙ ሴቶችና ውጭ እንደ ወዛደርነት 24 ሰዓት የሚዞሩ ሴቶች ፊዚካላቸው ራሱ አይገናኝ፣ ልዩነት አለ። ቀለም ሊቀቡ ይችላሉ። ያንን ቀለም ሲታጠቡት ግን ሌላ ሰው ናቸው። እስላም ላይ ያለች ሴት ግን ሁሌ ከምንም ንጹህ ነች። ቤት ውስጥ ትቀመጣለች። ቤት ተቀመጭ ያላት። ንቃብ የለበሰች ዝም ብላ ትዙር የሚባል ነገር የለም። ከለበሰች ችግር የለውም። ሂጂ ደርሰሽ ተመለሺ፣ መንገድ ከጠፋች ደውይልኝ ምናምን የሚባል ስንፍና የለም በእስላም። ሴቶቻችን ቤት ነው የሚቀመጡት። ሀጃ ኑሯቸው ወሳኝ የሆነ ነገር አንገብጋቢ የሆነ መሄድ ካለባት ብቻ ነው የምትሄደው። አሁን በተቃራኒ ቢሆንም ማለት ነው። አሁን አብዛኛው ጊዜ ቤት የሚያሳልፈው ወንድ ነው። ሴቶች የሉም ቤት። ለምን? የሰፈር እድር የሚባል አለ፣ የሰርግ እድር የሚባል አለ፣ የለቅሶ እድር የሚባል አለ፣ በየሳምንቱ ወላጅ ዝያራ የሚባል አለ፣ ጁማ ቀን የጓደኞች እድር አለ፣ ብዙ ነገር አለ። ቤት አይቀመጡም። አላህ ያዘንላቸው ጥቂቶች ናቸው አላህን ፈርቶ ቤት የሚቀመጡት። ከቤት ካልወጡ ይጨንቃቸዋል። ቃልቲ ላይ የታሰሩ ነው የሚመስላቸው ኢማን ስለሌለ ውስጣቸው ባዶ ስለሆነ። አማ ኢማን ካለስ ለህፍዝ ምቹ ነው። ዳዕዋን ለማዳመጥ ለማድረግ፣ ልጅን በተርቢያ ለማሳደግ፣ የባልን ሐቅ ለመጠበቅ፣ የጎረቤትን ሐቅ ለመጠበቅ፣ የወላጅን ሐቅ ለመጠበቅ ምቹ ነው። ፍሪ ታይም አላት። ቢዚ ከሆነችስ ይሄው አንዳንድ ባለትዳር ሰዎች የገጠማቸውን ሲናገሩ እዚህ ጋር ጁስ ታቀርባለች፣ እዚህ ጋር ውሃ ታቀርባለች። ቀልቧ ካለ መኖር የተነሳ ውሃውን አንስታ እንካ ጁስን ጠጣ ትላለች። የለም ሐሳቧ ሌላ ቦታ ነው ያለችው። በጣም የሚገርመው አንዳንድ ሴቶች በአንድ እጃቸው ስልክ ነው፣ በአንድ እጃቸው ምግብ ይይዛሉ። ምን እየሰሩ ነው? ቢዚ ናቸው። አንዳንዶቹ ደግሞ ባል ተኝቶ እያለ ጧት ለሰራተኛ ምግብ አቅርቢ ብሎም ወደ ቤተሰብ ይሄዳል።
ከሰራተኛ ጋር አብሮ እንዲተኛ አብሮ እንዲያድር እኔ በቃ መምጣት አልቻልኩም አድር ያለው ጧት እመጣለሁ ብሎ የሚደውሉም አሉ። ይሄ ጸያፍ የሆነ ዝሙት የሚስፋፋበት ወንዶችን ለአደጋ የሚጋለጡበት መስመር መክፈት ነው። አላህን ያስቆጣል ይሄ ነገር። ምናልባት ዱንያ ላይ ተመችቷት ሊሆን ይችላል። ወንድም ሊያገዝ ይችላል፣ አባት ሊያገዝ ይችላል፣ ጓደኛ ሊያገዛት ይችላል፣ መኪና እጇ ላይ ሊኖር ይችላል፣ ስልክ እጇ ላይ ሊኖር ይችላል፣ የምትፈልገውን ውጪ ማድረግ ትችላለች አካውንቷ ላይ ያ ሊኖር ይችላል። ግን የቂያማ ቀን ውርደት ነው። ቤታችሁ ላይ እርጉ አላቸው አላህ። ወላ ተበረጅና ተበሩጀል ጃሂሊየቲል ኡላ አላህ እንዳትገላለጹ አላቸው አላህ። ኢማን በቀልብ ነው የሚባለው ይሄ ዝም ብሎ እስላም ላይ ዘሎ ገብቶ ሻሽ ያሰሩ ሰዎች ወሬ ነው፣ የተብሊጎች ወሬ ነው። ኢማን በቀልብም ነው በተግባርም ነው በምላስም መናገር ነው። በሶስቱ ነው የሚገለጸው። ኢማን በቀልብ ነው ቢባልማ ወንጀል ማይጠጋበት ቤት ላይ ነው የተጠለሉት እኮ የነብዩ ቤት ላይ ነው ያሉት። ወደ አባታቸው ቤት እንኳን ቢሄዱ የሰሃባ ቤት እኮ ነው የሚሄዱት። እናታችን አይሻ አባቷ ጋር ብትሄድ የሰሃባ ቤት ነው። ለዚህ ነው በተፈጠረው ፍትና ከነብዩ አለይሂ ሰላቱ ወሰላምና ከሷ መሐከል ላይ የነበረው ፍትና በተከሰተ ሰዓት ወላጆቿ ጋር ስትሄድ እኮ ቁጭ ነው ያደረጓት ቤት። አባቷ ሰሃቢይ ነው፣ ቁጭ ያደረጋት መቼ ድረስ? አላህ መልእክቱን እስከሚያመጣ ድረስ። አላህ የወሰነውን ውሳኔ ተቀብዬ ከነብዩ ጋር እሆናለሁ ብሎ ብትሄድም የሰሃባ ቤት ነው የምትሄደው፣ የነብዩ ምስት። የኛዎቹ ግን በተቃራኒው ሲሄዱ አይዟቸው የሚል አላቸው። ስለዚህ እንዳትገላለጹ አላቸው አላህ። ኢማን በተግባርም ነው። አንድ የነብዩ አለይሂ ሰላቱ ወሰላም ምስት ወይ የነብዩ ባልተቤት ፊቷን ገልጣ ሂዳለች የሚባል ወሬ የለም። እጇን አሳይታለች፣ እግሯን አሳይታለች፣ የሰውነት ቅርጿን አሳይታለች የሚባል ዘገባ የለም ከመሸፈን ውጭ። ከጊዜ በኋላ አንዳንድ የሱና ማሊሞች ያመጡት ሐሳብ አለ። ግን ሁሉም ሐሳብ ይገለጻል ማለት አይደለም። አልኢልሙ ቃለ አላሁ ወቃለ ረሱሉሁ ወቃለ ሰሃባ ሁም ኡሉል ኢርፋኒ። ኢልም ብሎ ማለት አላህ እንዲህ ብሏል፣ ነብዩ እንዲህ ብለዋል፣ ሰሃቦች እንዲህ ብለዋል የሚል ነው እንጂ አንድ ሰው መጥቶ በእስላም አስተያየት ሊሰጥ ይችላል። አስተያየት ሁሉ ግን ተቀባይነት አለው ማለት አይደለም፣ ውድቅ ነው የሚደረገው። የነብዩ ባልተቤቶች አብዛኞቻቸው እንዳጠቃላይ 100% ሰውነታቸውን የሸፈኑ ነበር፣ ድምጻቸውንም የሸፈኑ ነበር። እንዳትገላለጹ አላቸው። ይሄም መገላለጽ ደግሞ ጃሂልያ ማህይብ ደንቆሮች እንደሚገላለጹት እንዳትገላለጹ አላቸው። አሁን የሚገላለጹ ሰዎች ማህይቦች ናቸው። ከዚህ ቁርአን አንፃር እስላምን ስለማያውቁ ነው፣ ደንቆሮ ስለሆኑ ነው። ትዳር የሚገኘው ከኋላ ያላትን ነገር በማሳየት ከፊት ያላትን ነገር በማሳየት ድምጿን ከፍ በማድረግ ሞባይል በማስጮህ ጫማ በማስጮህ መስሎ ስለታያት ነው። አላህን ስለማታውቅ ነው፣ ማህይብ ስለሆነች ነው። አንዳንድ አባቶች ደግሞ ካገባሽ በኋላ ትለብሻለሽ ብሎ የሚከለክሉ አሉ። አንቺን የፈለገ በመጣ ቁጥር ንቃብሽን ክፈቺ አልልሽም፣ አሁን ታይተሽ ካገባሽ በኋላ ትለብሻለሽ ይላል። ስንፍና ነው ይሄ። ንቃብ ያለበሰችን ያልተሸፋፈነችን አደብ የሌላትን ሴት የሚፈልግ ወንድ ራሱ መጀመሪያ መደብ የለውም፣ ስርዓት የለውም። ስርዓት ቢኖረውማ ወደ መድረሳ ነበር የሚመጣው። የተሸፈነችን ነበር የሚፈልገው፣ ክብር ያላትን ሴት ነበር የሚፈልገው እንጂ ራቁት የሄደችን አይመርጥም። እናትም ትከለክላለች አንዳንድ ቦታ። ተይ ትዳር ከመጣልሽ በኋላ እንደፈለግሽ ትሆኛለሽ፣ አሁን ግን አይቻልም ትላለች። አረ አንዳንድ ወላጆች ለሴቶቻቸው ላፕስቲክና ሊፕስቲክ ገዝቶ የሚያመጡ አሉ። ተቀብተሽ ውጪ ሰርግ ላይ ሄደሽ ታይ ብሎ። አብዛኛው ቦታ ሙዚየ ምናምን የሚባለው በእስላም የለም። ሙዚየም የሆኑ ሴቶች ያላገቡ ሴቶች ናቸው የሚሆኑት። ለምንድን ነው የሚሆኑት? ወጪ አለባቸው አንዳንድ ወጪ። ያንን ወጪ አባት ወንድም ነው የሚሸፈነው። ለምንድን ነው? ትታያለች በዛው ታገባለች ብሎ ነው ሰርግ ቤት ላይ የሚያሰልፏቸው። አረ በጣም የገረመኝ ባለፈው የሆነ ሰርግ ላይ ሙሽራ ሲመጣ ለካ እኔ ያላወቅኩም፣ አባት በአንድ በኩል ጓደኞቹን ይዞ ይቀመጣል፣ ምስትም ደግሞ በአንድ በኩል ሴቶችን ይዛ ትቀመጣለች። እነሱን እየዘየሩ ነው የሚያልፉት። ሙተለቅም ለዛውም ሱና ላይ ነኝ የሚል ሰው ሴቶችን በወንበር አሰልፎ ሰው እንዲያያቸው ያደርጋል እንዴ? አያችሁ የካፊሮች ህግና ደንብ ወደድከም ጠላህም በእስላም ስም ቤት እንዴት እንደገባ። ድሮ ሴቶች ወይንም ደግሞ አሁንም ቢሆን ወደ ቦሌ ወይንም ደግሞ የሆነ ቦታ ስትሄዱ ሴቶች ማታ ማታ ወጥተው ይቆማሉ። ለምንድን ነው የሚቆሙት? የዝሙት ፍላጎት ስላላቸው፣ የዝሙት ሱስ ስላለባቸው ነው። እንዲህ አይነት ሴቶች ተውበት አድርገው እንኳን ባል ቢይዙ ያ ባል ደስ አይላቸው። የለመዱት ብዙ ነገር አለ። አላህ ያዘነላቸው ጥቂቶቹ ሊተርፉ ይችላሉ። አትገላለጹ አላቸው። መገላለጽ አንደኛው ዝሙት መፈለግ ነው። አግብታ ደግሞ ሴት የምትገላለጸው ምን ልታደርግ ነው? አረባውኑ ሰዓት እናቶች አሉ፣ በጣም ትላልቅ እናቶች እንደ ቄራ ውሻ ፊታቸው ከንፈራቸው ቀይ በቀይ አድርጎ የሚወጡ። ቄራ ሄዳቸው የታረደበት ቦታ ውሻ መጥቶ ሲበላ ቀና ሲል አፉ ቀይ ነው፣ ደም በደም ነው የሚሆነው። እንደዛው ነው የሚወጡ እናቶች አሉ። እናቶች 60 70 የደረሱ ማለት ነው።
ምን ፈልጋ ነው? ባላላት ልጅ ድራለች። አረ የልጅ ልጅ ማይታለች። የሚለብሱት ልብስ ደግሞ ጸያፍ የሚያስጠላ ህፃናቶች የሚያፍሩበት ልብስ የሚለብሱ አሉ። እነዚህ የዝሙት በሽታ ስላለባቸው በባላቸው ቢረኩ በባላቸው ቢደሰቱ በባላቸው ደስተኛ ቢሆኑ አያደርጉትም ነበር። የሆነ ፍላጎት አላቸው፣ አወቁትም አላወቁትም። ወላ ተበረጅና ተበሩጀል ጃሂሊየቲል ኡላ አላህ እንደ ቀደምት ማህይባን እንዳትገላለጹ አለ። ምን አይነት አገላለጽ? ይሄው የሙስሊም ሴቶች በአሁኑ ሰዓት በየመስጊዱ በር ከኋላ ቅርጻቸውን የሚያሳዩ ከፊት እምብርታቸውን ያሳያሉ፣ ጸጉራቸውን የተወሰነውን ያሳያሉ። ምንድነው? ይቀነደባሉ። በደንብ አፍዛችሁታል። ይቀነደባሉ። በጣም የሚገርመው የሆነ ሽምግልና ላይ ገብቼ ባል ከሚያነሳው ከነበረው ነጥብ ማከል ምስቴ እኔ ስመጣ የማድ ቤት ልብስ ለብሳ ትቀርባለች አለ። ድሮ ደግሞ የተተው ልብሶችን ትለብሳለች ቤት አለ። ወይንም ደግሞ ያልታጠበ ልብስ ትለብሳለች አለ። ልክ ሰርግ ሲባል ቁም ሳጥን ላይ የቆለፈችበትን ልብስ አውጥታ ትለብሳለች፣ ወርቁን አውጥታ ትለብሰዋለች አለ። ብላት እምቢ አለችኛል። እንደውም አንድ ቀን መታ የሆነ ወንድ መንገድ ላይ አይቶኝ እኮ በዚህ እድሜ እንኳን ሁኜ እስከ ቤት ድረስ በመኪናው ተከትሎኝ መጣ አለችኝ። አሁን በቃ ውስጤ በጣም ደክሞብኛል ብሎ ሽምግልና ላይ ሲያወራና ሰማሁት። አያችሁ እንዲህ አይነት ሙሲባ፣ እንዲህ አይነት ጋጠ ወጥነት፣ እንዲህ አይነት ሽንፈት፣ እንዲህ አይነት ማህይብነት፣ እንዲህ አይነት ድንቁርና በእያንዳንዱ ሙስሊም ቤት ውስጥ አለ። የሙስሊም ሴቶች አዳዲስ ልብስ ወይ የገዛንላቸው ወርቅ የሚለብሱት ለባል ነው ወይስ ለባል ዘመድ ነው ወይስ ለሷ ዘመድ ነው ወይስ ለለቅሶ ነው ለሰርግ ነው? ቼክ አድርጉት። ጌጥ ሴቶች የሚለብሱት ለባሎቻቸው ሀታ ሽቶም ይቀባሉ። ቤት ውስጥ የሚለብሱትን ልብስ የፈለጉትን ልብስ መልበስ ይችላሉ ከእስላም ያፈነገጠ እስካልሆነ ድረስ። ግን ያደርጋሉ የአሁኑ ጊዜ ሴቶች በተለይ አንድ ሁለት ከወለዱ በኋላ ቁጥጥር ስር ነው። የት ይሄዳል ይላሉ። መርካቶ ዞሮ ማታ መምጣቱ አይቀርም፣ አብረን መተኛታችን አይቀርም እያሉ ማድ ቤት ነው የሚውሉት። ይሄ እስላምን ያለማወቅ ያለመገንዘብ ያለመረዳት ትወስድብሻለች አንዷ። በተለይ የወንድ ልጅ ልብ በጣም ቅርብ ነው። ለዚህ ነው የአላህ ነብይ በጣም ወንዶችን ሲያስጠነቅቁ የነበሩት። ሰዓት ካለን አንዳንድ ሐዲሶችን ገረፍ እናደርጋለን። የወንዶች ልብ ተንጠልጥላ ነው ያለችው። የሆነ ሴት መጣ አንጠልጥላበት ትሄዳለች። በጣም ጸያፍ የሆነ ንግግር ደግሞ ሰማሁ አንድ ጊዜ ካፌ ላይ። ምንድነው የሰማሁት? ምስቴ የገዛውትን አትለብስ፣ ያደረጉትን ነገር አትጠቀመው፣ በቃ ዝም ብላ ሰነፉናለች። አልጋዬ ላይ የማየው የልጄን ሽንት ነው፣ መኝታ ቤት ስገባ ይሸታል፣ ሌላ ቦታ ደግሞ ሌላ ሲሄድ ሌላ ነገር ነው ያለው። ከምስቴ ጋር ግንኙነት ለማድረግ ሳስብ ውጭ ወጥቼ ሰታይቻኝ ነው የሚገባው ወደ ውስጥ ወደ ቤት ፍላጎቴ እንዲነሳል። አያችሁ እንዲህ አይነት አቅል መዞር፣ እንዲህ አይነት ፍትና አያችሁ። ካፊሮች ሚዲያ ላይ በግልጽ እያወሩበት ነው። እንዴት እንቅረፍ እንዲህ አይነት ችግር ምን እናድርግ ብሎ እያወሩበት ነው፣ ፍቺ እየበዛ ስለሆነ። ሙስሊሙ ግን አብዛኛው በቃ እሷም ትተኛ እኔም ልተኛ፣ አላህ የሆነ ነገር አምጥቶ ወይ እሷ እስከምትሞት ይላል፣ ከሞተች በኋላ ሌላ ሚስት አገባለሁ ይላል። መነጋገር መናበብ እስላም ለሁሉ ነገር መፍትሄ አስቀምጧል። አትገላለጹ አለ። መገላለጽ የጃሂልያ ስነ ምግባር ነው። ፊትን ጭምር አይንንም ጭምር መሸፈን ያለባት የሰሃቦች አቋም ይሄ ነው። የነብዩ ሐዲስ ይሄ ነው የሚያሳየው። አንዳንድ አሊሞች አሉ እጅና ፊት ሲቀር ያለው አሉ። ግን የሁሉን ሰው ንግግር እንቀበላለን ማለት አይደለም። አሊሞች በሳቱበት ነገር አላህ ምን እንዳይከፍላቸዋል። ግን የእነሱን ንግግር ሙጥኝ ብለን ይዘን ሴቶቻችን ራቁት እንዲሄዱ አንጋብዛቸው። ስለዚህ የሙስሊም ሴት መሸፋፈን እንዳለባት እንደ ማህይብ ወይም ደግሞ እንደ ደንቆሮች መገላለጽ እንደሌለባት አላህ በግልጽ አንፈሰሉሁና ሚን ወራ ሂጃብ አላህ። እቃን መጠየቅ ብትፈልጉ ፊት ለፊት እንዳትጋፈጧቸው አለ። አቀብኝ እንዳትሉ አለ። እቃ ነው የሚፈለግ ነገር የሚጠቅም ነገር ነውና አላህ እየተናገረ ያለው። ካፌ ገብቶ ጊዜ ለማሳለፍ የምትቀበለው ማኪያቶ አይደለም። ካፌ ገብተ ደረቷን የከፈተችን ሴት ነይ ብለ ማኪያቶ እንደምትቀዳለህ አይደለም። ወይም ደግሞ ቡና የሚሸጡ ሴቶችን መንገድ ላይ ሄደ ቁጭ ብለ ነይ ቡና ቅጅልኝ ብለ እሷ ቡና ከታች እየቀዳች ከላይ ጡቷን እንደምታያት ሴት አይደለም። እንደዛ አይደለም አላህ እየገለጸ ያለው። አላህ እቃን መጠየቅ ብትፈልጉ ከሂጃብ ጀርባ ጠይቋቸው። بمعنى ሂጃብ ይኑር ማለት ነው፣ ትሸፈን ማለት ነው። ሌላ ምንም ትርጉም የለው። ኡሳማ ኢብኑ ዘይድ ባስተላለፉት ሐዲስ ቃል ረሱላህ ሰለላሁ ዐለይሂ ወሰለም ያላህ ነብይ እንዲህ ይላሉ፣ ማ ተረክቱ ባዕዲ አሉ ነብዩ ፍትናን ከኔ በኋላ ትቼ አልሄድኩም አሉ የአላህ ነብይ ዐለይሂ ሰላቱ ወሰላም። هي قدر على الرجال من النساء አሉ ነብዩ። ፍትናዋ ደግሞ በጣም መጥፎ የሆነች ጎጂ አሉ ገዳይ የሆነች ፍትና በወንዶች ላይ ከሴት በላይ ፍትናን ጥዬ አልሄድኩም አሉ የአላህ ነብይ ዐለይሂ ሰላቱ ወሰላም። ሴት በብዙ ነገር ትፈትናለች። ያላገባ ወንድ ብቻ አይደለም የሚፈተነው፣ ያገባም ይፈተናል፣ በፍስቱ ይፈተናል።
የአላህን ሕግ ደንብ አልፈጽምም በሚል ትፈትነዋለች። ቤት ጥሎ በመውጣት ትፈትነዋለች። ልጆቹን በትርቢያ ለማሳደግ ቢፈልግ አይ በማለት ትፈትነዋለች። በብዙ ነገር ትፈትነዋለች። እጁ ላይ የሆነች ሴት ያላገቡ ወንዶች ደግሞ ወይንም ደግሞ ያገቡም ሆኖ ደግሞ አጅነቢ የሆኑ ሴቶች ይፈተናሉ። ቀን ሙሉ ሴቶችን እየሸኙ እየተቀበሉ ይውላል። አረ አላህ ይጠብቀን እንጂ ዱንያ ላይ ሂሳብ ቢኖር እያንዳንዳችን ሞባይላችን ቼክ ቢደረግ አይተን ያሳለፍነው ከጠዋት እስካሁን 2 ወንድ ሊኖር ይችላል፣ 15 17ቱ ሴት ነው። የሴት መልእክት ነው ያየነው። ሴት ፍትና ነች አሉ ነብዩ መሐመድ አለይሂ ሰላቱ ሰላም። ለዚህ ነው የአላህ ነብይ አለይሂ ሰላቱ ሰላም ወንድ ወጣ ብሎ የሆነች ሴት ሲያይ ቶሎ ይመለስና በመስቱ ላይ ሐጃውን ይፈጽማል። እዛ ያለው እዚህ ማላሉ ነብዩ መሐመድ አለይሂ ሰላቱ ሰላም። አዎ ሰላት ላይ ስትሰግድ ሰላት ላይ ብቅ ትላለች። አረ አንዳንድ ሰው ትዳር ይዞም ሁሌ ትዳሬ ቢስተካከል አግብቼ ጥሩ ሴት ባገኝ እያለ ህይወቱን የሚያሳልፈው እንዳለ በጭንቅ የሴት ጉዳይ አይቆረጥም። ማይቆረጥለት ሰው አለ። በቃ 24 ሰዓት ስለ ሴት የሚያስበው እንዳለ ሴቶች የሚያወሩበት ወይንም ደግሞ ሴቶች በዚህ ጎን ካሉ ሴቶች ወዳሉበት ጠጋ ብሎ የሚቀመጠው እንዳለ ጠጋ ብሎ የሆነ የምትለው እንኳን የሚሰማ ያስደስተዋል። ለዚህ ነው የአላህ ነብይ አለይሂ ሰላቱ ሰላም የወንድ ሰፍ የመጀመሪያው አወል ሰፍ ነው አሉ ኸይሩ። ለሴት ደግሞ የመጀመሪያው ሸር ነው የኋለኛው ኸይር ነው አሉ ነብዩ። አያችሁ መስጊድ ውስጥ እኮ ነው ነብዩ የሚናገሩት። ስራ ቦታ አይደለም፣ ታክሲ ውስጥ አይደለም። መስጂድ ውስጥ የመጀመሪያው ሰፍ ኸይር ነው ለወንድ፣ የመጨረሻው ደግሞ ሸር ነው አሉ። ምን አለ እዚህ አካባቢ ማግኔት አለ ሚሲብ፣ እዚህ ጋር ወንድ አለ፣ በዚህ በኩል ፊት ለፊት የሚያወራው በዚህ ወንድ አለ፣ በዚህ ሴት ካለ ሲያዝነጥ የሚለው እዚህ ወደ ሴቷ ነው ይስበዋል። አያውቀውም ግን ፍትና ነው አሉ ነብዩ መሐመድ አለይሂ ሰላቱ ሰላም። በሴት ፍቅር ወይንም ደግሞ በሴት ሙሐባ ውስጣቸው የተረበሹ የተጨነቁ ሰዎች አሉ። መቼውን ማይቀርፍላቸው አንዳንድ የተፈጥሮ በሽታ አለ። አላህ ያንሳን፣ አላህ ይጠብቀን። አንዳንዶች ደግሞ ዱብዳ የመጣ የሴቶች መሃል ከመዋል ከሴቶች ከማውራት አንጻር የሚመጣ አለ። ማስወገድ ነው። ድሮ መርካቶ ላይ ሱናሚውን ከሱና ውጭም ያለ ሱቅ ካለው ሱቁ ላይ የሚያቆመው ምንድነው? ወንድ ነው የሚያቆመው? ሴት ነው የሚቀጥረው። ለምን ስትሉት አይ ብርም ትንሽ ነው የምትወስደው ይላል። ላ ከዘብተ ወላሂ ዋሽተሃል። ሴት ያለበት ሱቅ በወረፋ ነው የሚሸጠው። የለም ስትለው እንኳን ተመሳሳይ ካለ ስጭኝ ይላታል። ተመሳሳይ ከሷ መግዛት ነው የሚፈልግ። ተመሳሳይ የለም ካለ እስኪ ስልክሽን ስጭኝና እንደዋወላለን፣ ሲመጣ ትነግሪኛለሽ። አላህ በሽታ ጸያፊ የሆነ ነገር ብሎ የጠቀሰው ይሄ ነው። ወይዛሬ 15 16 ዓመት ወደ አንዋር መስጊድ እየሄድን ታክሲ ላይ ቁጭ ብለናል። ከገቢናው ቀጥሎ ያለው ላይ 2 ሆነን ቁጭ ብለናል። ገቢና ደግሞ የአንድ ሰው ቦታ አለ። የሆነ ወንድ መጣና ገቢና ላይ ሊገባ ሲያይ ከኋላ ሴት አለች። በሩን ዘጋውና ወደ ኋላ መጣ። ለምን መጣ እዚህ አልኩት። ስቆት ነው የመጣው፣ አላወቀውም እኮ እሱ። ከሴት ጋር የሚሳሳቁ 4ም ቢያገቡ አይቆሙ። ይሄ የተፈጥሮ በሽታ አለበት። አላህን በመፍራት በቁርአን በሐዲስ ካላከመው አይታከምም። ለዚህ ነው አንዳንድ ወንዶች ችግር አለባቸው። እያመጡ ይሸኛሉ፣ መረጋጋት አይችሉም። በሽታ ነው። ከሴት በላይ ፍትናን ትቼ አልሄድኩም አሉ ነብዩ። አዎ ፍትናዎች ናቸው። አይ ሴቶችን ለማጣጣል ደግሞ ሴቶችን ለማውገዝ ወይንም ደግሞ እስላም ላይ ቦታ የላቸውም ለማለት እንደዚህ አይነት ሐዲሶችን መጠቀም አያስፈልግም። ከተጠቀምክ ኢነማ አምዋሉኩም ወአውላዱኩም ፊትና ብሏል አላህ። ገንዘብ ፍትና ነው ብሏል። እስኪ ስራ አንተ ቤት ቁጭ በል። ገንዘብ እኮ መስጊድ ከተሰራበት ጥሩ ነው፣ መድረሳ ከተሰራበት ጥሩ ነው፣ ሐጅ ከተደረገበት ጥሩ ነው። የተጠላው እሱ ሙሉ በሙሉ አይደለም ይላል፣ ተፍሲር ይነግራል። ሴቷን ግን ይሄን ሐዲስ ያነብባታል። ለገንዘቡ የሰጠውን ተፍሲር እዚህም ጋር ስጣት ለሷ። ልጅህም ፍትና ነው ብሏል። ታዲያ ልጅን አጠላም፣ ትወደዋለህ፣ ታስተምረዋለህ፣ ልብስ ትገዛለታለህ፣ ትጠብቀዋለህ፣ ታስቀረዋለህ። ለምስተም እንደዚህ ነው፣ ለሴቶችም እንደዚህ ነው። ሁሉንም አንድ ላይ ማገናኘት ነው። የሆነ ቦታ ሲል ኢነ ከይደኩን አዚም ተብሎ የለ እንደ ይላል። ተፍሲሩ በደንብ አልገባህ። ሙተፈቁን ዐለይሂ ይህን ቡኻሪና ሙስሊም የዘገቡት ነው። አን አቢ ሰዒድ አልኹድሪ ረዲየላሁ ተዓላ አንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢነ ዱንያ ሁልወቱን ኸዲራ አሉ ነብዩ ሙሐመድ ዐለይሂ ሰላቱ ወሰላም። ዱንያ ጣፋጭ ነች። ከዱንያ ፈተና የሚወጡ ውስን ሰዎች ናቸው አላህ ያዘነላቸው። መንሃጅ የሚለቀው ሰው በአሁኑ ሰዓት በዱንያ ነው፣ በስልጣን ነው። ሀዳ ወደ ኩፍር የሚገቡት በዱንያ ነው። በጣም የሚገርመው አንድ ልጅ ነበር በዚህ ሰሞን አልহামዱሊላህ አላህ ሂዳያ ሰጥቶት ወደ እስላም ተመለሰ። ፓስተር ሆኖ ጴንጤ ሆኖ በጣም ብዙ ሰዎችን ያከፈረ ሚዲያ ላይ ቀራው አስቀርቼ ነበር ምናምን ብሎ ሲዘላብድ የነበረ ልጅ የሆነ ቦታ አገኘሁትና የከፈረበትን ታሪክ ሲነግረኝ ገንዘብ ነው ሌላ ምንም የለም። እስላምን ያውቀዋል ወላሂ በጌታ ይሁንብኝ ምንም አያውቀው። በ18 ዓመቱ ነው ወደ ጴንጤነት የገባው። የሙስሊም ስም ነው የሚለጠፍለት፣ እነሱ ከፊት ያስገቡታል፣ ብዙ ሰዎችን ያከፍሩበታል። ምንም እስላምን የሚያውቀው ነገር የለም። የገባው ለገንዘብ ነው። ምን ታደርግ ነበር አልኩት።
አንዳንድ ታምራቶችን ሰርቻለሁ ብሎ ቪዲዮ ሲያሳየኝ እስኪ ከሰራ አልኩት ያንተ ታምር የሚከሽፍ ነው ውድቅ ነው ከሰራ ግቢው ላይ የሆነች ዛፍ ነበረች እስኪ እቺን ዛፍ እዚህ ጋር አንሳና እዛ ጋር ወሰዳት እስኪ አልኩት ይሄንም አልችልም ማለት ስለዚህ በሰልም ይሻላል አልኩት አልহামዱሊላህ ወደ እስላም ገባ ተመለሰ አላህ ጽናቱን ይስጠው ዱንያ ጣፋጭና አረንጓዴ ነች አሉ ያላህ ነብይ ወኢነ አላህ ሙስተኽሊፉኩም ፊሃ አላህ በሷ ምትክ አድርጓቸዋል ዱንያ ምትክ ነው የሆነባት ዘውታሪ የለም በዱንያ የሚቆይ የለም በ40 አመቱ ሀብት ካገኘ ወደ 80 ሲደርስ አቅሉ ይዛባል ወይም ደግሞ ልጆቹ ለመምራት ገንዘቡ ብቃት የለህም ብሎ ሙሉ በሙሉ ቁልፉን ይወስዱበታል ውስን ጊዜ ነው የሚቆየው በዱንያው እንኳን ባለስልጣን ከነበረ ምናልባት ኢንኬስ 15 አመት 20 አመት ሊቆይ ይችላል ቢሮ ውስጥ ሌላ ሰው ይመጣና ያስወርደዋል ኮምቦር ሌላ ዩሮፕ ሀገር ብትሄዱ ደግሞ የጡረታ ጊዜ የሚባል አለ ገደብ ነው የፈለከፍ ስልጣን ቢኖር የጡረታ ጊዜ ሲደርስ ውጣ ከሚሮ ትባላል ትቀላቀላለህ ከዚህ በኋላ ይባላል ዱንያ ጊዜያዊ ነች ዱንያ ጣፋጭ ነች አሉ ያላህ ነብይ አዎ ትጣፍጣለች ብዙ ሰዎች መንሃጃቸውን ዲናቸውን ሱናቸውን አቂዳቸውን ሰላተል ጀማል ሐጅን ዑምራን የሚሸጡት በገንዘብ ነው ከናት ከአባት የሚገለሉት ከአካባቢ የሚገለሉት ገንዘብ ከመውደድ አንፃር ነው ማሊ ወሊድ ዱንያ አሉ እኔና ዱንያ አንገናኝም አሉ ያላህ ነብይ ትንሽ ነው ሲፈልጉ የነበረው ያላህ ነብይ አለይሂ ሰላቱ ሰላም ስለዚህ ምትክ ተደርጋችኋል አለ አላህ ፈየንዙሩ ከይፈ ተዕመሉን ፈናዚሩን ከይፈ ተዕመሉን የሚልም አለ ምን እንደምትሰሩ ይመለከታል አላህ ገንዘብ የሚሰጥ ዝም ብለ ዱንያ እድሜ ልታራዝምበት ዝም ብለ እየበላም ሰውነትን ልታወፍርበት አይደለም ወይ ልብስ ልትቀያይርበት አይደለም ወይ ዝም ብሎ G+1 ነበር 2 3 4 5 እያልክ እንድትቀጥልበት አይደለም አላህ የሚሰጥ ምንድነው መሰራበት ያመጣው ከሐላል ነው መታወጣው በሐላል ነው ያመጣው ከሐራም ነው ውሎስ ወደ ሐራም ነው ቼክ ለማድረግ ነው የመጣው እንጂ ቤት ለመቀያየር መኪና ለመቀያየር ምስል ለመቀያየር ሀገር ለመቀያየር አይደለም ሙስሊም ሂሳብ አለበት ገደብ አለበት ምስኪኖች ወደ ጀነት ቀጥ ብሎ ሲሄዱ ባለ ሀብት ሂሳብ አለበት ረጅም አመት ረጅም ከየት አመጣው ወዴት አወጣው ምን ነበር መነሻ መድረሻ ሲየት ነው ምንድነው የሰራበት ተብሎ ሂሳብ ይደረጋል አቱጃር ሁሙል ፉጃር ነጋዴዎች ባለ ሀብቶች ጠማሞች ናቸው ጀርባ ነው የሚሰጡት ብዙ ጊዜ ባለ ሀብት ለቁርአን ለሐዲስ እጁን ሰጥቶ ተሰባብሮ መስጊድ አይቀመጥም አላህ ያዘነላቸው ጥቂቶች ናቸው ምናልባት መስጊድ ሊገነባ ይችላል ምናልባት ኢንኬስ መድረሳ ሊሰራ ይችላል ለኡስታዝ ደሞዝ ሊከፍል ይችላል ቁጭ ብሎ ግን መስጊድ ውስጥ ሐዲስ ረጅም ሰዓት ማዳመጥ ይጨንቀዋል አይችልም በአንድ በኩል ማኪያቶ አብሮት የሚጠጣው አለ በአንድ በኩል ደግሞ የሆነ ቦታ የተቀጠራል በአንድ በኩል ምሳ ጥሪ ያለበት በአንድ በኩል የሆነ ሰርግ አለበት በአንድ በኩል ሽምግልና አለበት በአንድ በኩል ኦዲት አለበት አይመቸው ቢዚ ነው ወስኖች ናቸው ለዚህ አላህ ነብይ አቱጃር ሁሙል ፉጃር ነጋዴ ጠማማ ነው አሉ ኢላ መንፋላ هكذا وهكذا አሉ ነብዩ በገንዘቡ ወደዚህ ወጪ ያደረገ ሲቀራሉ ነብዩ ለዚህ ነው ሀብታሞች አንዳንድ ችግሮች ወለምታዎች ካሉ እንኳን በሰደቃ አጥፉት የሚባል መስጊድ መስራት መድረሳ መስራት ኡስታዞችን አብሽሩ ማለት የታመምን ማሳከም ኸይር ስራ ስሩ የሚባሉ ለዚህ ነው ስፔሻል ኬዝ በሆነ ይታዘዛሉ ለምን የሆነ ነገር ሊኖር ይችላል ወለምታ በተለይ ባለሀብቶች ጋር ስትሄዱ የማጭበርበር ሲስተማቸው በየጊዜው አፕዴት አድርጎ ነው የሚመጡት ወለድ አሁን ሙስሊሞቹ በጣም ርቆት ረጅም አመት ቆይቶ በድህነት እየሞቱ ነበር አሁን ቅጣት ነው ምናምን እየተባለ አብዛኛው የሙስሊም ወጣት ቢጠይቁት እቃ ተገዝቶልኛል ከባንክ ይላል ከፈልከው ስትለው አልከፈልኩም እየተቀጣው ነው ይላል የሚተርፉት ውስን ሰዎች ናቸው ስለዚህ ዱንያ ጣፋጭና አረንጓዴ ነች አላህ ደግሞ በዛ ምትክ አድርጓቸዋል የምሰሩትን ይመለከታል አላህ ከሱ ምንም የሚደበቀው ነገር የለም አህለ ሱናዎች አላህ ከአርሽ በላይ ነው ይላሉ አዎ ቁርአን ብሏል ሐዲስ ብሏል ሰሃቦችም ብሏል ሁሉም ኢጅማዕ ነው ከአርሽ በላይ ነው ግን በእውቀቱ የትም ወሁወ ማዕኩም አይነማ ኩንቱም አላህ የትም ብትሆኑ ከናንተ ጋር ነው ያያል መኝታ ቤት ውስጥ ሁን መኝታ ቤት ውስጥ እንኳን ሌላ ክፍሎች አሉ አሁን ተደራራቢ ይሰራል እዛም ግባ ተደበቅ ከፈለክ ከምስል ልትደበቅ ትችላለህ ከአላህ ግን አትደበቅ ያሰብከውን ልታስበው ያሰብከውን እንኳን ያውቀዋል ባታስብ እንኳን ተደርጎልህ ጊዜ ተሰጥቶ ምን እንደምታስብ አላህ ያውቀዋል ከአላህ የሚደበቅ የለም ፈተቁ ዱንያ አረ ዱንያን ተጠንቀቁ አሉ ነብዩ አያችሁ አዎ ተጠንቀቁ ወለድን ማጭበርበርን መዋሸትን ቀጠሮ ማፍረስን የሰው ገንዘብ ዝም ብሎ አጨመላልቆ መብላትን ተጠንቀቅ አቂባ ይበላሻል ነብዩ መሐመድ አለይሂ ሰላቱ ሰላም አንድ የተጎሳቀለ ሰው አዩት ምን ሲያረግ ያ ረብ ይላል ወደ ሰማይ እጁን ያነሳል እንዴት አላህ እሺ ይለዋል ይሄን ሰው ያሉ ነብዩ መሐመድ አለይሂ ሰላቱ ሰላም እንዴት ምን ነው ሲባል ወመጣሙ ሐራም አሉ ነብዩ የሚበላት ሆድ ውስጥ የሚያስገባት ሐራም ነች አሉ ከየት መጣ መጠየቅ መቻል አለበት አረ መጠየቅ ይቅርና አንተ ራስህ ምሰራውን ቼክ አድርጋው ለጊዜው መጠየቁ ላይ ትደርስበታል የገባህበት ሲስተም 100% ከወለድ ከማጭበርበር ከውሸት የጸዳ ነው ቼክ አድርገው
ወመሽረቡ ሐራም አሉ የሚጠጣውም ሐራም ነው ወመልበሱ ሐራም ወጉዚየ ቢልሐራም ፈአና ይስተጃቡ ለሁ አሉ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አው ከማ ቃለ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሰውነቱ ራሱ የተገነባው በሐራም ነው አሉ አላህ እሺ አይለውም አሉ ዱዓውን አላህ ይቀበለውም አሉ አብዛኛውን አሽመድምዳ ከመስጊድ ከመድረሳ ከሱና ከሀገር የምታባረረው ገንዘብ ነች በአሁኑ ሰዓት ሴቶች ሰለፊ ነኝ እያሉ የሱና ሰው ነኝ ቀርቻለሁ እያሉ ወደ ሳውዲ የሚሰደዱት ወደ ዱባይ ወደ ሌሎች ሀገሮች ያለ ማህረም የሚሄዱት ለምንድን ነው ዱንያ ከወንድ ጋር የሚጋፉት በየበንደሩ እንደፈለጉ የሚሆኑት ምንድነው ዱንያ ነው ተጠንቀቋት አሉ ነብዩ ወተቁ ኒሳ መሐለ ሻሂዳችን ይሄ ነው የፈለግነው ሴትን ተጠንቀቁ አሉ ከርዕሳችን ጋር የሚሄደው ይሄ ሴትን ተጠንቀቁ እንዳትፈትን በተቀባችሁ ሽቶ እንዳትፈተን በተቀባችሁ ቅባት እንዳትፈተን በለበሰችው ልብስ እንዳትፈተን የቻይና ልብስ ነው እንዳትሸወድ ኢማን ይሻላል በመታስጮው ጫማ እንዳትሸወድ በያዘችው ስልክ እንዳትሸወድ አዲስ ባሰራችሁ ጥርስ እንዳትሸወድ ከፊት ለፊት በአሁኑ ሰዓት ደግሞ እንዳለ ጡት በለው ከኋላ በለው እጅ በለው ፊት በለው ጸጉር በለው ምን ቅንድብ በለው ሁሉንም አሰርተው ነው የሚመጡት ሁሉንም አብዛኞቹ ሚዲያ ላይ ያሉ ሴቶች የራሳቸው አይደለም በዛ ነው አንዳንድ ሰው ሚዲያ ላይ ብቻ እያየ ውስጥ ያለችው ምስቱን ይንቃታል እኔ ከየት ነው ያገባሁት በአላህ ከሀገር ቤት ነው እንዲያመጣሁት ይላል ምን ነው ሲባል ሚዲያ ላይ ያሉ ሴቶች አንተ ፈልቀው አይደል እንዴ ምናምን ይላል ፈልቀው አይደለም ተሸውደህ ነው የሆነ ልብስ ለብሰው ነው እንጂ ትክክለኛ ልብሳቸው አይደለም እንዳትሸወድ ቤት ያለችው ትሻላለች አረ ቤት ያለችው ቆንጆም ባትሆን የፉንጋዎች አለቃውን ካን ብትሆን እሷ ትሻላለች ለምን አላህን ፈርታ ቁጭ ብላለች ያቺ የት እንደዋለች ከማን ጋር እንደተጨማላለቀች የት እንደሰረቀች የት እንዳደረች ወዴት እንደሄደች በምን ታውቃለህ እንዳትሸወድ ስለዚህ ሴትን ተጠንቀቁ አሉ ነብዩ መሐመድ የሴቶች ከይድ በጣም አደገኛ ነው በጣም ጀግና የሆነን ወንድ ታሽመደምራለች አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከምስቱ ጋር እንኳን አብሮ እየሄደ ሴት ሰላም አለይኩም ምትል ምስቱን ይረሳል ወአለይኩም ሰላም ደህና ነሽ ምናምን ይላል በቃ ትወዝርበታለች ወዳው ጠንከርባል በተለይ ደግሞ ምስት ጋር ስትሆን ጠንከርባል ትልቅ ነው የሴቶች ፍትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሴቶችን ፍትና ተጠንቀቁ አሉ ፈኢነ አወላ ፊትነቲ በኒ እስራኤል አሉ ነብዩ የበኒ እስራኤሎች ፍትና በመጀመሪያ የነበረው ካነት ፍንዲሳ በሴት ጉዳይ ነበር በሴት ነው የተፈተኑት የኛውም እንደዛው ነው በአሁኑ ሰዓት አብዛኞቻችን በዱንያና በሴት መስመር ነው የተፈተነው አብዛኞቻችን እንቅልፍ የሚያጡ ወንዶች አሉ ከሆነ ሴት ጋር ቀን ተደዋውሎ ነበር እንዴት አገኛታለሁ እያለ ወይ የሆነች ሴት አይቶ ነበር እንዴት አገኛታለሁ እያለ በተለይ ሐጅ የምትሄዱ ካላችሁ ሐራም አካባቢ ጥንቃቄ አድርጉ ዑምራ ሐጅ የምትሄዱ ወንዶች ካላችሁ አላህን ፍሩ መሬት ላይ ወርቆባችሁ እንደምትፈልጉት አይናችሁን ሰብር አድርጓት ለምን አላህን ያመጹ ጸያፍ የሆነ አለባበስ የለበሱ ሴቶች አረም ይመጣሉ አይታችሁን ማታውቁ ሴት ይመጣል እዛ ከህንዱ ከፈረንሳይ ከአሜሪካን ከዱባይ ከሳውዲ እየመጡ ውስጥ ሰግዶ ይጣና አይኑን ገረፍ ያረጋ ሴቶቹን እያየ የሚውላል ውጭ ወጥቶ ኢባዳ የለ ቁርአን የለ ሰላት የለ ጧፍ የለ ሴትዬ ይሽኝ የሚውል ወንድ አለ ሐጂዱ የለማ ኢትዮጵያ ላይ እንደዚህ አይነት ሐራም ነው ያገኛቸው ባክ አሁን አረብ አገባ ምን ይመስላል ምናምን ይባባላሉ የለም ቀልቡን ወዝዳበታለች እኮ የሄደበትን ሲስተም አስተዋለች አታገኛት ስለማታገኛት አላህን ፍራ ቀድመ ከየት ትገናኛል አንደኛው በአማርኛ የምታወራው ከሆነ ሰው እንግሊዝኛው የምታወራው ልታስተረጉም ነው እንዴ አንዳንድ ነጋዴዎች ደግሞ አረብኛ ምግብ እንኳን ሲጠይቁ በምልክት እንደዚህ የሚበላ ስጠኝ ብሎ የሚጠይቁ አሉ በምልክት ውሃ ሲፈልጉ ደግሞ ውሃ ሃይላንድ ይዘው ሄዶ በዚህ ስጠኝ የሚሉ አሉ ሴት ጋር ሲደርሱ ግን የሚግባቡ ይመስላቸዋል በቃ ሁሉንም ያያሉ ትኩረት አድርገው ጥንቃቄ በተለይ ሐራም ስትሄዱ አላህን ፍሩ ራቁታቸው የሚሄዱ ሴቶች ይመጣሉ አላህን ማይፈሩ ጸጉራቸውን ከፍቶ ሐራም ይገባሉ መከልከል አትችሉም ራሳችሁን ግን ጠብቁ በደንብ በዙልምና በጸያፍ ነገር የፈለገ ባለበት እናቀምሰዋለን ያለው እዛ ሄደ ዝሙትን ለማስፋፋት የምትፈልግ ከሆነ አላህ ያቀምሳል ጥንቃቄ አድርግ ትገባለህ እዚህ ውስጥ ሴቶች ያሉበት የሚሰገድበት ቦታ ርቀህ ወንዶች ያሉበት በተለይ ሐራም ሴቶች ይመጣሉ ከዓለም ሐጅ የምትሄዱ ወንድሞቻችን ስላላችሁ ማለት ነው ጥንቃቄ እዛ ጋር ልክ መሬት ላይ ወርቅ ወጥቆብ ወይ ሲም ካርድ ወጥቆብ እንደምትፈልገው ነው ሌላ ምንም አይመለከትም ለሐጅ ነው የሄድከው አላህን ለማምለክ ሄደህ ወንጀል ይዘህ እንዳትመለስ ቅርጽ የሚያሳይን ነገር ይዞ ከመውጣት ሽቶ ከመቀባት ወንዶች ያሉበት ቦታ ላይ ሄዶ ከመቀላቀል ዙረትን ከማብዛት ሰለፊ እህቶቻችን ጥንቃቄ እንድታደርጉ ነው ምክሬን ማስተላልፈው እኛም ምስቶቻችን ልጆቻችን ወላጆቻችን እንደ አጠቃላይ ሙስሊሙን ማህበረሰብ ለመጠበቅ እንቅስቃሴ ማድረግ አለብን እላችኋለሁ ዱንያ ከያዘቻቸውን ፍትናዎች ጠብቆ ወደሚቀጥለው ሀገር በሰላም እንሸጋገር ሰዎች አላህ ያድርገን ጃአለን የላሁ ወያኩም من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته